አሁን እየደረሱኝ ሶስት መረጃዎች አሉ። እነሱን ልንገራችሁ። የኢትዮጵያ ንግድ ባንክ አንድ መመሪያ አውጥቷል። እጅግ ጠበቅ ያለ ነው፣ በተለይ ለነጋዴዎች። ሌላኛው መረጃችን ደግሞ የሚሆነው አንድ ባለስልጣን ተገድለዋል። በአማራ ክልል ሰሜን ሸዋ ዞን እንግዲህ ባለስልጣን ተገድለዋል እንነግራችኋል። እንደዚሁም ከኤርትራ ጋር ድርድር ማድረግ እንፈልጋለን ሲሉ ዲና ሙፍቲ ተናግረዋል። ስለሱ በቅድሚያም የኢትዮጵያ ንግድ ባንክ አዲስ መመሪያ አውጥቷል። ኦክቶበር 23 2025 ባወጣው መግለጫ መሰረት እና ሌሎችን ህገወጥ የገንዘብ ዝውውሮችን ለመቋጠር ሲል ነው እንግዲህ ይህን መመሪያ አውጥቷል ብሏል። በርካታ የባንክ ደንበኞቻችን በተለያየ የንግድ ድርጅት እና የግል ነጋዴዎች የንግድ ባንክ አካውንት አላቸው፣ የተለያየ ማለት ነው። ነገር ግን በተመዘገበው የንግድ ባንክ አካውንት ሳይሆን በሌላ ሰው ወይም ደግሞ በራሳቸው ሁለተኛ ሶስተኛ በመክፈት የገንዘብ ዝውውር ይፈጽማሉ ከዋናው አካውንታቸው በተጨማሪ ሲል ነው እንግዲህ የኢትዮጵያ ንግድ ባንክ ያወጣው። የንግድ ባንክ ስራ ፍቃድ ያላቸው ነጋዴዎች በተመዘገበ አካውንት ውጭ በሌላ አካውንት ብር ማስተላለፋቸውን ደርስንበታል። በዚህ ምክንያት እንግዲህ ከፍተኛ ቅጣት ለመጣል ተዘጋጅተናል ሲል እንደዚሁም ለሁሉም ባንኮች ሌላኛው መረጃችን ደግሞ በአማራ ክልል ሰሜን ሸዋ ዞን ወደኛ እንዲያመጡልን ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና የጸጥታ ደህንነት ቢሮ ኃላፊ የሆኑት አቶ ለማ ወንዳፍራው በትናንትናው ዕለት 1:40 አካባቢ ነው እንግዲህ የተገደሉት ተብሏል። በዛው በከተማው ቀበሌ 3 በሸዋሮቢት ማለት ነው ከጠዋት ወደ ስራ ለመሄድ በሚንቀሳቀሱበት ሰዓት መኪና ውስጥ እንዳሉ ነው በተተኮሰባቸው ጥይት ህይወታቸው ያለፈው ብሏል። ለሰዓታትም ከተማው መንገዶች በርካቶች ዝግ እንደነበሩ የመረጃ ምንጮች ነግረውናል። ነገር ግን ማን እንደገደላቸው እስካሁን አልታወቀም ተብሏል። ሌላኛው መረጃችን የሚሆነው ደግሞ ዲና ሙፍቲ ናቸው። ዲና ሙፍቲ እንዳሉት ከሆነ ከኤርትራ ጋር ድርድር ማድረግ እንፈልጋለን ሲሉ ነው የገለጹት። የባህር በር እጦት ለኢትዮጵያ ትልቅ ቀውስን ያስከትላል ሲሉ ገልጸዋል። የኢኮኖሚ ደህንነትና እንደዚሁም ደግሞ የባህር በር ባለመኖሩ ከፍተኛ የሆነ ለወደብ ክፍያ ጫና አድሮብናል ሲሉ ነው የገለጹት። በ1982 የወጣው ህግ የባህር በር የሌላቸው ሀገራትን እንግዲህ እኛ የጠየቅነው ጥያቄ ይደግፈናል ሲሉ ነው እንግዲህ ዲና ሙፍቲ ያስታወቁት። የኢትዮጵያ ፍላጎትን በሰላማዊ መንገድ ሰጥቶ በመቀበል መንገድ ከኤርትራ የባህር በርን በማግኘት አብሮ መስራት ነው ሲል ነው እንግዲህ አምባሳደር ዲና ሙፍቲ ያስታወቁት። ነገር ግን አንዳንድ አካላት ደግሞ ከኤርትራ ጋር በጦርነትም ቢሆን በኃይል ባህር በር ማግኘት እንፈልጋለን የሚላሉ። ነገር ግን አምባሳደሩ ያሉት ነገር እንግዲህ ግራ የሚያጋባ ነው ተብሏል።